አድማጮች ምሽቱን ሰበር ዜናዎች አሉ። በተለይም ደግሞ ከፋኖ ቤት አስደሳች ዜና እየተሰማ ይገኛል። በሸዋ፣ በወሎ፣ በጎጃምና በጎንደር የፋኖ ኃይሎች ትንቅንቆችን እያካሄዱ እንደሚገኙ የተገለጸ ሲሆን ብልጽግና የሚተማመንባቸው አንድ ከፍተኛ አዋጊ በፋኖ ኃይሎች በተፈጸመ ጥቃት ስለመደምሰሱ ሲገለጽ፣ እንዲሁ ደግሞ በጎጃም ቀጠና አንድ ከፍተኛ የብልጽግና መኮንንና አዋጊ ከ200 በላይ የሚሆን ሰራዊቱን በመያዝ የጎጃም ቀጠና የነ አርበኛ ዘመነ ካሴን የፋኖ ቡድን ስለመቀላቀሉ እየተገለጸ ነው የሚገኘው። በዕለቱ ሊደመጥ የሚገባው ወሳኝ ሰበር ዜናን ይዘናል። ታጋይ እስክንድር ነጋም ቢሆን በኔና በዘመነ ካሴ መካከል ልዩነት የለንም፣ ልዩነታችን የሐሳብ እንጂ የዓላማ አይደለም ሲል ጥብቅ መልእክት አስተላልፏል። እስክንድር ነጋ ከዘመነ ካሴ ጋር ተገናኝተናል፣ ተወያይተናል። የፋኖ ኃይሎች የአንድነት ጉዳይም እልባትም አግኝቷል፣ ውሳኔም ተላልፏል ሲል መልእክቱን አስተላልፏል። ውድ አድማጮቻችን፣ ሌላው ደግሞ የኦሮሚያ ክልል ርዕሰ መስተዳደር የሆኑት በአቶ ሽመልስ አብዲሳና በሶማሌ ክልል ርዕሰ መስተዳደር በአቶ ሙስጠፌ መሐመድ ወታደሮችና ሰራዊት መካከል ከፍተኛ ግጭት መቀስቀሱ እየተሰማ ነው የሚገኘው። ብልጽግና ጽንፈኞችን አጠፋን ደመሰስን እያለ ቢሆንም የፋኖን ኃይሎች መቋቋም ተስኗቸው አሁን ላይ ከ4 ኪሎ ቤተ መንግስት አዲስ ሰበር ዜና ተሰምቷል። ውድ አድማጮች፣ ይህ ቪዲዮ ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን መጫን እንዳይዘነጋ ልናስታውሳችሁ እንወዳለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? አድማጮች፣ ታጋይ እስክንድር ነጋ ከሸዋ ምድር አስደሳች ሰበር ዜናዎችን አሰምቷል። ከዚህ ቀደም በፋኖ ብሎም ደግሞ በመላው የአማራ ሕዝብ ዘንድ ተጠባቂ የሆነውን የፋኖ ኃይሎች የአንድነት ጉዳይ በተመለከተ ታጋይ እስክንድር ነጋ ለመጀመሪያ ጊዜ መልእክቱን አስተላልፏል። እነ ዘመነ ካሴና እነ ታጋይ እስክንድር ነጋ ስለመገናኘታቸው የፋኖን ኃይሎች አንድነት በተመለከተ ጥብቅ ውይይቶች እንደተካሄዱና ውሳኔዎች እንደተላለፉ የገለጸው ታጋይ እስክንድር ነጋ ከዘመነ ካሴ ጋር አንዳችም አይነት ጸብ የለኝም ሲል ተደምጧል። ወደ ጫካ የገባሁት ለህዝቤ ልታገል ነው በማለት የገለጸው አርበኛና ታጋይ እስክንድር ነጋ ከነዘመነ ካሴ ጋር በፋኖ ኃይሎች አንድነት ጉዳይና ብሎም ደግሞ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ ግምገማዎችን እንዳካሄዱ አሳውቋል። ውድ አድማጮች፣ በዕለቱ በመላው የአማራ ክልል ከተሞች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ ተባብሶ በቀጠለበት በዚህ ሰዓትም ከፋኖ ቤት አስደሳች ሰበር ዜናዎችን እየሰማን እንገኛለን። የፋኖ ኃይሎች አመሻሹን ወደ ተለያዩ ትልልቅ ከተሞች ስለመግባታቸው ሲገለጽ ብልጽግና የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ አጣብቂኝ ውስጥ ገብቷልም ተብሏል። በተለይም ደግሞ ውድ አድማጮቻችን አሁን ላይ እና አብይ አህመድ ከፋኖ ኃይሎች ጋር ያካሄዱ የሚገኙት ትግል ከጥቅም ውጭ መሆኑ የተሰማ ሲሆንም ፋኖን በትጥቅ ትግል ማሸነፍ አንችልም ስለማለታቸውም እንዲሁ ለመስማት ተችሏል። የፋኖን ኃይሎች አንድነት በተመለከተ አስደሳች ዜና ስንሰማ የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ በበኩላቸው ጽንፈኛው ቡድን ስልጣናችንን ሊቀማ ነው፣ ፋኖ ከአቅማችን በላይ ሆኗል ሲሉ ነው የተደመጡትም። ከዚህ ቀደም ጽንፈኞችን አጠፋን ደመሰስን፣ ጽንፈኛው ቡድን አያሳስበንም በማለት የሚታወቁት በ4 ኪሎ ቤተ መንግስት የሚገኙ ሹማምንትም አሁን ላይ ደግሞ የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው በመግባት ጥቃት እየፈጸሙብን ነው ይላሉ። በተለይም ደግሞ አቶ ሽመልስ አብዲሳ የፋኖ ትግል አስግቶኛል፣ ፋኖ ወደ ኦሮሚያ ክልል ከተሞች ዘልቆ በመግባት ጥቃት እየፈጸመብን ይገኛል በማለት የገለጹ ሲሆንም ለኦሮሞ ሕዝብ እንታገላለን ብለው የሚሉ የኛ የምንላቸው ወገኖቻችንም ጽንፈኞቹን እየደገፉብን ይገኛሉ ሲሉም ስሞታ አሰምተዋል። አድማጮቻችን፣ የብልጽግና ሹማምንት እና አብይ አህመድም ቢሆኑም በ4 ኪሎ ቤተ መንግስት የፋኖን ኃይሎች በተመለከተና ብሎም ደግሞ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ በ4 ኪሎ ቤተ መንግስት ጥብቅና አስቸኳይ ስብሰባዎችን እንዳካሄዱ ታውቋል። በተለይም የአገዛዙ ከፍተኛ አዋጊዎችና ጄኔራሎች ብሎም ደግሞ የጦር መኮንኖችም የፋኖን ኃይሎች ፈጽሞ በትጥቅ ትግል ማሸነፍ አንችልም ሲሉ የተደመጡ ሲሆንም ለዚህም ደግሞ ምክንያት ብለው ያስቀመጡትም
ህዝቡ በአጠቃላይ ጽንፈኛውን ቡድን እየደገፈብን ይገኛል ስለማለቱም ለማወቅ ተችሏል። የአማራን ህዝብ በአጠቃላይ ከመከላከያ ሰራዊቱ ጎን እንዲሰለፍ በተደጋጋሚ ጠይቀናል። ያም ሆኖ ግን ህዝቡ ጽንፈኞቹን ቡድኖች እየደገፈብን ይገኛል። ይህ በሆነበት ሁኔታ ጽንፈኛውን የፋኖ ቡድን አጥፍተን ክልሉን ወደ ቀደመ ሰላሙ መመለስ አንችልም የሚሉት የብልጽግና ከፍተኛ አገዛዝ ጄኔራሎችና የጦር አዋጊዎች ብሎም መኮንኖች በመላው የአማራ ክልል ከተሞች እየተካሄደ የሚገኘው ውጊያ በአፋጣኝ እንዲቆምና እውነተኛና ትክክለኛ ድርድር ሊካሄድ ይገባል ሲሉም ነው የተደመጡትም። ውድ አድማጮች በመግቢያችን ላይ እንደገለጽንላችሁም ደግሞ በሸዋ ቀጠና የሚገኘው የፋኖ ኃይሎች ጠቅላይ አዛዥ ይሆናል ተብሎ የሚጠበቀው አርበኛ ዘመነ ካሴ ከጎጃም ተነስቶ ወደ ሸዋ ስለማቅናቱና ከታጋይ እስክንድር ነጋ ጋር የፋኖን ኃይሎች አንድነት በተመለከተ ስለመወያየታቸው ተሰማ። ታጋይ እስክንድር ነጋም ከሸዋ ምድር መልእክትን አስተላልፏል። በእኔና በዘመነ ካሴ መካከል አንዳችም ግጭትም የሆነ ጸብ የለም። እኔና ዘመነ ካሴ የምንታገለው ለህዝባችን ነው በማለት የገለጸው ታጋይ እስክንድር ነጋ በእኔና በዘመነ መካከል ግጭት ያለ በማስመሰል በሚዲያ ላይ የሚነዙ ወሬዎችም ፍጹም ውሸትና ሐሰት ናቸው ሲልም ተደምጧል። የፋኖ ኃይሎች ወደ አንድነት እንዳይመጡ ምክንያት ሆኗል በሚል በተደጋጋሚ ሲወቀስ የቆየው ታጋይ እስክንድር ነጋ እኔና ዘመነ ካሴ ልዩነታችን የሐሳብ እንጂ የዓላማ አይደለም በማለት የገለጸ ሲሆንም በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችም በጥቂት ጊዜ ውስጥ ወደ አንድነት ይመጣሉ ሲልም ተደምጧል። የፋኖን ኃይሎች ወደ አንድነት እናመጣለን፣ አገዛዙንም በጥቂት ጊዜ ውስጥ ከስልጣን እናስወግዳለን በማለት የገለጸው ታጋይ እስክንድር ነጋ የፋኖን ኃይሎች በተመለከተ ብሎም ደግሞ የፋኖን አንድነትና በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን ስለመገምገሙም ነው የተገለጸው። ዘመነ ካሴና እስክንድር ነጋ ጄኔራል ተፈራ ማሞ በአንድነት ተገናኝተው የፋኖን የትጥቅ ትግል በመገምገም አቅጣጫ ማስቀመጣቸው ሲገለጽ በጥቂት ቀናት ውስጥም በሸዋ በወሎ በጎጃምና በጎንደር ለሚገኙ የፋኖ አደረጃጀቶችም አንድ መሪ እንደሚሾምም ፍንጭ ሰጥቷል። ውድ አድማጮች በሌላ በኩል ደግሞ በመግቢያችን እንደገለጽ ነው የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ ጽንፈኛው ቡድን ከአቅማችን በላይ ሆነ ሲሉ ተደመጡ። አቶ ሽመልስ አብዲሳ የፋኖ ኃይሎች የትጥቅ ትግል በከፍተኛ ሁኔታ እንዳሰጋቸው የኦሮሚያ ክልል ባለሀብቶችን በመሰብሰብ ሲናገሩም ተሰምተዋል። ጽንፈኛው ቡድን ከጥንት ጠላቶቻችን ጋር ከግብጽ ጋርና ከሻቢያ ጋር በመቀናጀት ስልጣናችንን ሊቀማን ነው፣ አብይ ላይ መጠነ ሰፊ ዘመቻ ተከፍቶበታል በማለት የገለጹት አቶ ሽመልስ አብዲሳ ፋኖን ለማጥፋት ብዙ ለፍተናል፣ ብዙ ደክመናል። ያም ሆኖ ግን ጽንፈኛው ቡድን ከጥንት ጠላቶቻችን ጋር ተሰልፎ አሁን ላይ ኢትዮጵያን ለመበታተን እያሴረ ይገኛል በማለት ስጋታቸውን የገለጹትም አቶ ሽመልስ አብዲሳ የኦሮሞ ሕዝብ በአንድነት የማይቆም ከሆነ ምናልባትም አብይ ስልጣኑን የሚያጣ ከሆነ ዳግም ወደ ባርነት እንገባለን ሲሉም የተደመጡትም የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ ጽንፈኛው የፋኖ ቡድን ወደ ኦሮሚያ ክልል ከተሞች ዘልቆ በመግባት ጥቃት እየፈጸመብን ነው ሲሉ የተደመጡ ሲሆንም ለዚህም ደግሞ በተጠያቂነት እንደ ምክንያት ያስቀመጡትና አክቲቪስት ጀዋር መሐመድ እና አቶ ለማ መገርሳ እና ፕሮፌሰር እስቄል ጋቢሳን የመሳሰሉ የኦሮሞ ተወላጅ ፖለቲከኞችንና አክቲቪስቶች ብሎም ደግሞ በኦሮሚያ ክልል ከተሞች እየተንቀሳቀሱ የሚገኙ የሸኔ ቡድኖችን ነው። የሸኔ ቡድኖች በቀጥታ የጽንፈኛው ቡድን ደጋፊዎች ናቸው። የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው ሲገቡ የሸኔ ኃይሎች ቦታ ይቀይራሉ እንጂ እየተታኮሱ አይደለም በማለት የገለጹት አቶ ሽመልስ አብዲሳ የትኛውም ኃይል ግን ስልጣናችንን ሊነጥቀን አይችልም ሲሉም ነው የተሰሙትም። እንግዲህ አድማጮች በመላው ኢትዮጵያ ውስጥ እየተካሄደ የሚገኘው ውጊያ አሁንም ተባብሶ የቀጠለበት ሁነት ነው ያለው። በተለይ በመላው የአማራ ክልል ከተሞች የሚካሄደው ውጊያ የንጹሃን ዜጎችን ሕይወት እየቀጠፈ ቀጥሏል። ሴቶች እየተደፈሩ ነው። እናቶች፣ አዛውንቶች እየተደፈሩ ንጹሃን ዜጎች የሕይወት መስዋዕትነት እየከፈሉ ንብረት እየወደመ ክልሉ እየወደመ ጦርነቱ
አሁንም ቢሆን ተባብሶ ቀጥሏል። ታዲያ ይህ ጉዳይ በዓለም አቀፍ መንግስታት በኩል እስከዚህ ሰዓትም በቸልተኝነት እየታየ ቢሆንም በተለይ ከሰሞኑ ደግሞ በአሜሪካ በኩል የብልጽግና ሰዎችን ክፉኛ ድንጋጤ ውስጥ የሚከቱ ሪፖርቶች በብዛት እየወጡ ይገኛሉ። ይሄም ደግሞ መከላከያ ሰራዊቱ በግዳጅ ህፃናትን ለውትድርና እየመለመለ ይገኛል የሚለው ሪፖርት የአሜሪካን መንግስት ሪፖርት ነው። ስለዚህ የኢትዮጵያ መንግስትም ህፃናትን በግዳጅ ለመከላከያ መመልመሉን እንዲያቆምና የያዛቸውን ህፃናትን በአፋጣኝ እንዲለቅ የአሜሪካ መንግስት እየጠየቀ ነው የሚገኘው። ታዲያ ይህ ጉዳይ የአራት ኪሎ ቤተ መንግስት ሹማምንትን እና አብይን ከፍተኛ ጣብቅኝ ውስጥና ስጋት ውስጥ የሚከት ነው። እንዲሁ ደግሞ ከኢትዮጵያ ውጭ የሚገኙ የአማራ ተወላጅ ፖለቲከኞችና ልሂቃንም ቢሆኑ በኢትዮጵያ ጉዳይ የያዙት አቋም ብልጽግናን ክፉኛ አጣብቅኝ ውስጥ የሚከት ነው። አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ አመሰግናለሁ። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያለን እኔ ከወዲሁ ልሰናበታችሁ እወዳለሁ። ሰላም ሁኑልኝ።